ተወሱል አይቻልም ወይም ደግሞ ሽርክ ነው የሚሉ ሰዎች ተውሂድን ለሶስት ይከፍሉታል ገብቷል ተውሂድ አይከፍልም ለሶስት አንድ ሰው لا اله الا الله محمد رسول الله አንድ ለምሳሌ ሙስሊም ያልሆነ ሰው መጣ ወደ አንተ መስለም ፈለገ ምን በል ነው የምትለው لا اله الا الله لا اله الا الله محمد رسول الله ሰለመ ማለት ነው ተግባብተናል እነዚህ አሁን እዚህ ጋር ግን እነዚህ ሰዎች ተውሂድን ለሶስት ይከፍሉታል ተውሂድ الربوبيه توحيد الاسماء والصفات توحيد الالوهيه ብለው ለሶስት ይከፍላሉ ማለት ነው توحيد الربوبيه ማለት ሁሉም ሰው አለው ይላሉ አላህ አለ ብለህ ማመን ጌታዬ ነው ብለህ ማመን ይሄ ደግሞ ሙስሊም ሊያረጋህ አይችልም ይላሉ ግልጽ ነው ሁለተኛ توحيد الالوهيه ያምልኮ ተውሂድ ብለው የሚጠሩት አለ እዚህ ጋር ሁለተኛው ተውሂድ አንድ ሰው እኮ እኔ አላህ ጌታዬ ነው ብዬ ነው ማምነው ቢል አንድ ሙስሊም ምን ይባላል ምን ይሉታል ማለት ነው ሁለተኛው ተውሂድ የት አለ አምጣ ሁለተኛው ተውሂድ ምንድነው አላህን ብቻ ማምለክ የሚባለው እኮ ሰውየው ምን ይላል ፋቲሃ ላይ ኢያከ ነዕቡዱ አንተን ብቻ ነው ማመልከው እላለሁ እኮ ስለዚህ እኔ ሙስሊም ሲጀምር ከአላህ ሌላ እኮ አያመልክም ሲል አይ አንተ እኮ ከአላህ ሌላ ታመልካለህ እንዴ ይላል እንዴት ብዬ ነው ማመልከው ሲል ተወሱል ታረጋለህ እንዴ በእነሱ እይታ ተወሱል ማለት ኢባዳ ነው ተወሱል ማድረግ አምልኮ አድርገው ነው የሚያዩት አሁን አንተ በረሱል ከተመጀንክ ረሱልን አምልከሃል ነው ቢሉት ስለዚህ አንተ ጋር ሁለተኛው ተውሂድ የለም ገና አልሰለም ገና ሙስሊም አይደለህም ማለት ነው ለሱ አባባል ይወጣናል ሶስቱ ይሄ ለሶስት መክፈል ኡማው እንዲከፍር ነው የሚያደርገው የረሱል ኡማ ምክንያቱም የረሱል ኡማ በረሱል ይመጀናል ግልጽ ነው አባስ ራሱ ሷሃበቶች ራሱ አባስ ምን ብለዋል اللهم ان القوم توجهوا بي لمكانه من نبيك ሰዎች ተመጅነዋል ብለዋል ሷሃበቶች ያ ሙሐመድ ብለው ይጣሩ ነበር ተግባብተናል ስለዚህ ይሄ አምልኮ አልነበረም መመጀን ሷሃበቶች ያደረጉት ነገር ነው ረሱል ያዘዙት ነገር ነው በቁርአን ወቢተጉ ኢለይሂ الوسيله የተባለለት ነገር አንተ ነብይ በነብይ ስትመጀን አምልከኸዋል እኮ ነብዩን ይሉሃል ስለዚህ ሁለተኛው አልተሟላም ይላሉ ይሄ ኡማውን ያከፍራል አላህ ምን ይያለ ኩንቱም ኸይረ ኡመቲን اخرجت للناس تأمرون بالمعروف وتنهون عن المنكر እናንተ ጥሩ ኡመት ናችሁ ምርጥ ኡመት ናችሁ ከሁሉም ኡመት ትበልጣላችሁ ይያለ ኡማውን ካፊር ነው ማለት ይሄ ከባድ ነው